አለመኖር ክፍል 8 ልብ አንጠልጣይ እውነተኛ ታሪክ ደራሲ ፊደል ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። ስለምትከታተሉን እናመሰግናለን። መልካም ቆይታ። እኔም ምንም ቢሆን እናት ነኝና እንደ ቤቱ ማወራነቴ ቤቱን ማሰማመር ጀመርኩኝ። ሳምንቱን ሙሉ ያላስተዋልኩት ነገር ግቢያችን በለምለም በአደይ አበባ መድመቁን ነው። ጠራርጌ እንደጨረስኩኝ ልጄን አልጋው ላይ አስተኝቼው ከደጅ በማጨድ በርከት አድርጌ ቄጤ ማጨድኩና ቀንጥሼ ቤቱን ድምቅ አደረግኩት። የቤቱ በር ራሱ ለመጀመሪያ ጊዜ በደንብ ተከፈተ። ሙሉ በሙሉ ከፍቼ በድንጋይ አስደገፍኩት። ቤቱን ብርሃን ገባበት። የገዛልኝን ሽንኩርት እየላጥኩኝ ከትፌ ስጨርስ ምድጃው ላይ እንጨት ደርድሬ ለኮስኩት። ሽንኩርቱን ብቻ ሊያበላኝ ቢሆንም ምንም አላውቅም። ምክንያቱም እኔ እንኳን በላይን ከፈጣሪና ከልጄ በቀር ማንንም አላምንም። ምክንያቱም ሁሉም የሆነ ሰዓት ጥለውኝ ይሄዳሉ ብዬ ስለምፈራ ነበር። ደግሞም ልክ ነኝ። ከዛ ልጄ ሲያለቅስብኝ አዝየው ማቁላላት ቀጠልኩኝ። ጭስ እንዳይነካብኝ ልጄን ሳነድ እያወረድኩት ነበር። የዛኔ ወልጄ ይመጣል እንዳላልኩኝ አሁን ላይ እንደኔም ለልጁ የሚሳሳ ያለ አይመስለኝም ነበር። በላይ በጣም ቆየ። ረፋዱ እያለፈ ነው። ከዛ በቃ ቀርቶ ነው ብዬ ያስቀዳዋትን ዘይት በንዴት ግልብጥ አድርጊያት በርበሬ ላደርግ ስል ከእናቱ ጋር ሲመጣ አየሁት። የዛኔ የት እንደሚሄድ ጠፋኝ። በእርግጥ እናቱን ማየትም አልፈልግም፣ ግን ዳቦ ይዛ ስለመጣች ቆሜ መንገዱን ከፈትኩት። እሰይ ቤቱ እንዴት አምሯል! አሁን ገና የባለ ትዳር ቤት መሰለ እያለች አይኗን አማተረች። እንደማትወደው ስለማውቅ ቶሎ ብዬ ያዘልኩትን አሜኑን በሻርፑ ፊቱን ለመሸፈን ሞከርኩኝ። ደስ የሚለው እነሱም ቼክ አላደረጉትም፣ ሁለቱም አልጠየቁኝም። ከዛ በላይ በቢጫ ፌስታል የያዘውን ስጋ ወደ እኔ ቀረብ አድርጎ አስቀምጦ ተመልሶ ገባ። ገልጬ ሳይ በዛ ሁሉ ፌስታል ስጋ ይዞ ነው የመጣው። እኔ ማንን እንደማምን ግራ ገብቶኛል። እሱ ተቀይሮ ነው ወይስ የእኔ አይን እየቃዠ ነው? የሚገርማችሁ ይሄ ሁሉ በህልሜ ነው ልላችሁ አስቤ ስላ ብቻ ግን ሽንኩርት ቀነስኩና በትንሹም ጠበስ ጠበስ አደረግኩኝ። ቀይ ወጥ ሰራሁ። ቡናም አፍልቼ እንደ አባወራ ዳቦ ተቆረሰ። ምግብ ለነሱ አንድ ላይ አቅርቤ ለእኔ ለብቻ ያቀረብኩኝ። እረ ወዲያ በበዓል ለብቻ ምግብ አይበላም አለች እናቱ። ከዛ ቅር እያለኝም ቢሆን አንድ ላይ በላን። ለመጀመሪያ ጊዜ ቆንጆ ቀን አሳለፍኩኝ። ሸፋፍኜ አልጋ ላይ ያደረግኩትን ልጄን አየችና እስኪ ወዲህ በይው ልሳመው አለች። እኔ አልፈለግኩኝም ነበር። ባልሰማ እንዳላልፍም እጇን ዘርግታ ነው የምታወራው። ደግነቱ የኔ ልብ አዋቂ ገና ከተቀመጥኩበት ስነሳ የሆነ ነገር የነካው ይመስል እሪ ብሎ ማልቀስ ጀመረ። ሌላ ጊዜ ቢሆን አብሬውም ላለቅስ እችል ነበር። ዛሬ ግን ለኔም እያዩብኝ ሰበብ ሆነኝ። ወዲያው አዝዬ ከቤት ወጥቼ በር ላይ መንጎራደድ ጀመርኩኝ። ለልጅ ይታየዋል ሊባልም የለ ምናልባት ታውቆት ይሆናል። ብዙም ሳይቆይ ግን እንቅልፍ ወሰደውና እንደዛው እንዳዘልኩት ይዤ ገብቼ ቁጭ አልኩኝ። የሚገርመው እናቱ ካላወራች በላይ ቃል አይተነፍስም። እናም ሳስበው በእሷ የሚመራ ነው የሚመስለኝ። ሁላችንም ዝም ብለን ለረጅም ደቂቃ ቆየን። እኔ ለምዶብኝ ቢተኛም ራሴን እየናጥኩ ተቀምጫለሁ። በሰላም ተቀምጠን የነበረውን እናቱ ድንገት ተነስታ ሁለታችንንም አየችና አንተ ዘረቢስ አሰዳቢ፣ ምን ብዬ አስጠንቅቄህ ነበር? ከዝች ጋር ምንም አይነት ነገር እንዳታደርግ አላልኩህም? ተነግሮኛል። እኔ ማህፀኗ ሴት አይይዝልኝም ብዬ ነበር። እኔ ወንድ መቸገረኝ፣ እንደ ጸነሰች እየተሰማኝ ነው አለች በሚያስጠላ ንግግር። ልገባ በር ላይ ስደርስ ነው እንደዛ አይጮኸችው። ምንም አላወራሁም። ዝም ብዬ ገብቼ ቁጭ አልኩኝ። ሰላም የቆየነውን እሪ እያለች ብቻዋን እየለፈለፈች ከቤት ወጣች። በላይም
እስከ በር ተከትሏት ወጣና ተመልሶ ወደ እኔ እየመጣ ለምንድን ነው ሴት የማትወልጂው? አሁንም የምትወልጂው ወንድ ይሁንና እገልሻለሁ ብሎኝ ያረፈ። በማህፀን ያለውን እንደወለድኩት ረሳችሁ? ይሄን የመሰለ ልዑል የሆነ ልጅ ሰጠኝ። ይመስገን። ዳግም ጫፌ እንዳትነካኝ፣ ብሞት ካንተ ደግሜ ያላረግዝም ብዬ ጮህኩኝ። እሱም እንደ በፊቱ አይደለም። ለእኔ ያለው አመለካከት እኔም ቢመታኝ ዝም አልልም። ስለዚህ ፊቱን አዙሮ ከቤት ወጣ። የሆነ ነገር እንደሚፈጠር ስለማውቅ አልደበረኝም። እንደውም ረጅም ሰዓት በሰላም ቆይቻለሁ። ይበቃኛል። ብቸኝነቴን ያየ ይመስል ልጄ ከእንቅልፉ ነቃ። እያለቀሰም ቢሆን እኔን እንደሚያስወራኝ አስብ ነበር። አንዳንዴ እጁን አፉ ውስጥ ይከትና በነዛ ትልልቅና ከወተት የነጡ አይኖቹ እያርገበገበ ያየኛል። አንዳንድ ቀን ትኩር ብዬ አየውና የምር ግን እኔ ነኝ የወለድኩት እላለሁ። ባጠቅመኝም የወለደችኝ ጸጉሩ፣ አይኑ፣ ቁንጅናውን ሳይ ሕፃን እያለሁ አባቴ የተማረከባትን እናቴን አስታውሳለሁኝ። ያው እያደግኩ ስመጣ ውስጣዊ ማንነቷ ውበቷን ደብቆታል። ቀኑን ሙሉ ከልጄ ጋር ስጫወት ቆይቼ ሲጨላለም በሬን ዘግቼ ልተኛ ስል በር ተንኳኳ። በላይ የበዓል ሸመታ ቤት ሲዞር ቆይቶ መሰለኝ ጠላውን ሲጋት ውሎ ሰክሮ መጣ። የአሁኑ የሚለየው ምንም ሳያወራ አልጋው ላይ ወጥቶ ለጥ ነው ያለው። የሆነች ሰዓት አለችው የሰይጣኑ መነሻ። በተለመደው ሰዓት የሚቀሰቅሰው ነገር ያለ ይመስል ሰላሙን አጥቶ ሰላሜን ያሳጠኛል። በመሃል ያሉትን የተመሳሳይ ቀንና ሳምንት ጥርቅም የሆኑ 4 ወሮች ልዘልዝላቸውና 4 ወሬ ላይ ነው ሆዴ በድጋሚ መነፋት እንደጀመረ ያስተዋልኩት። አሜንዬ ደግሞ 8 ወር አካባቢ ሆኖታል ማለት ነው። ቤት ውስጥ ታሽገን ስለምንውል ቶሎ ነው ዳዴም በእግር መዳህም ያስለመድኩት። እናም አሁን ላይ እማ የሚሉ ቃላቶችን ትርጉም የሌላቸውንም ጭምር ለእኔ ግን ጥልቅ የሆኑ ቃላቶችን ሲደረድርልኝ ነው የሚውለው። ልጄን ከወለድኩ በኋላ በጣም ደስተኛ ሁኛለሁ። ብቸኝነቴን ረስቼበታለሁ። ግን ደግሞ ድጋሚ መጸነሴ ስህተት ሊሆን ልክ አላቅም። የሆነ ልቤ ሰላም ልውለድ እንጂ ለልጅ አጫዋች ለኔም ጓደኛ አገኛለሁ። ደግ አደረግኩልና የሆነ ልቤ ደግሞ ከእሱ ጋር ቆጥረሽ መለየት እያለብሽ እንዴት ድጋሚ እያለ ይወቅሰኛል። የአሁኑ እርግዝና ደስ የሚለው ድብደባ የለበትም። ፈጣሪ ይመስገን። የዛኔ ልቤን አደንድኖልኝ እሱን መምታቴ በመሃላችን መከባበርን አመጣልኝ። ህይወት እንዲህ ናት። አብዛኛው ሰው ዝምታችንን እንደ መሸነፍና እንደ ደካማነት ያዩትና ስንናገር ንግግራችን ትልቅ መልስ ይሆናቸዋል። ተማቱ ልላችሁ ሳይሆን ለዝምታችሁም ለሁሉም ነገር ገደብ አበጁለት። ካለበለዛ የመጣ የሄደው ይንቃችኋል። ሁሌ ከስሩ አድርጎ ይስላችሁና ድንገት ተቀይራችሁ ከፍ ስትሉ ትንሹ ነገር ያስገርመውና ትኩረት ውስጥ ይከታችኋል። ይህ እኔ የማስበው ነው። ለማንኛውም ግን የእኔ ጽንስም እየገፋ ልጄም እያደገ መጣ። 1ኛ ዓመት ልደቱን እንጀራ በወፍራሙ ጋግሬ ሻማ አብርቼ የክርስትና ልብሱን አልብሼ አከበርኩለት። ያው አባቱ መች እንደተወለደም አያውቅም። ጊዜውም ብር የማገኝበት መንገድ አልነበረም። ሰላምን ብትሆን ደስ ሲላት ነው የምትመጣው። በጣም የተመረጠ ልጅ ነው ያለኝ። ፈጣን እድገት፣ ፈጣን አይምሮ አለው። ገና በ1 ዓመቱ በደንብ መሄድ ጀመረ። ትንሽም ቢሆን ያወራኛል። እንደኔ እንጀራ በሽሮ መብላት ጀመረ። ብቻ በሁሉም ነገር አደገልኝ። በእርግጥ ለልጄ ልብስ መቀያየር አልቻልኩም ነበር፣ ግን ተስፋ ነበረኝና ያለችውን እያጠብኩ አለብሰዋለሁ። በነገራችን ላይ 1 ዓመት ሙሉ ከአባቱና ከሰላም ሌላ አንድም ሰው አይቶ አያውቅም። ቤተ ክርስቲያንም ስንሄድ ሽፍንፍን አድርጌ ነው የምወስደው። ይሄን ስላችሁ በሌላ ምክንያት ሳይሆን እጅግ በጣም ቆንጆና የሚያሳሱ ውብ አይኖች ስላሉት ነው። አባቱም ቢሆን አተኩሮ እንኳ ስለማያየው ብዬ ነው እንጂ እንኳን እሱ እኔ ራሱ አየውና ቱቱ ይቅር በለኝ ብዬ ወደ ሌላ ያለሁ።
እንደዛ እያለን በፈጣሪ ቸርነት ብዙ ጊዜ ቆየን። ከወራት በኋላ ለመውለድ 2 ወር አካባቢ ሲቀረኝ ማታ በላይ በዛው አድሮብኝ እሱን ስጠብቅ አምሽቼ ቆይቶ እንቅልፍ ወሰደኝና መጥፎ ህልም አይቼ ነቃሁ። ሌሊቱን ሙሉ ቁጭ ብዬ አድሬ ጠዋት ስነቃ በጣም አመመኝ። የዛኔ ነበር ያልጠበቅኳቸው ፈተናዎች በድጋሚ የመጡብኝ። በጭራሽ ባልጠበቅኩት ሁኔታ ጠዋት በላይ እየበረረ መጥቶ የፈራሁትን መጥፎ ዜና ነገረኝ። ሀገር ሰላም ብዬ ከልጄ ጋር ቁጭ ብዬ ነበር። እንዳመመኝ ታውቆት መሰለኝ የኔ ልዑል ልጅ ድክ ድክ እያለ ሄዶ ውሃ ከባልዲ ውስጥ ቀድቶ አምጥቶ እጁ ላይ እያደረገ ጭንቅላቴ ላይ ያፈስልኛል። እሱን እያየሁ እየበረታሁ እያለ በላይ ሰተት ብሎ ገባ። ላወራው ባልፈልግም በጣም ደንግጬ ስለነበር እንዲሁም በህልሜ መጥፎ ነገር አይቼ ስለነበር ምን ነው አልኩት ከተኛሁበት እየተነሳሁ። እናትሽ በጣም ታማለች መሰለኝ እና ሄድሽ ማየት አለብሽ፣ ዛሬውኑ ውሰዳት ብላኛለች እማማ አለኝ። እውነቱን ለመናገር የተሰማኝን ስሜት አላውቀውም። የሆነ ልቤ ታዲያ አንቺ ምን አገባሽ? በነዛ ሁሉ ህመምና ስቃይ ጊዜ መቼ አብራሽ ሆነች? ሲጀመር ይህ ሁሉ ስቃይ እኮ በእሷ ምክንያት ነው የመጣብሽ እኮ። የዚህ ሁሉ መንስኤ እሷ ናት ይለኛል። የሆነው ልቤ ደግሞ ምንስ ቢሆን እናትሽ አይደለች? የሆነ ነገር ብትሆን ይጸጽትሻል እኮ፣ ደግሞ ይቅርታ ብትጠይቅሽስ ይለኛል። ቶሎ በያ ነይ ውጭ ሲለኝ ግራ ከተጋቡ ሐሳቦቼ ነቃሁኝ። ከዛ እንደዛ ታምሜ እያቃሰትኩ የደረስኩ ነፍሰ ጡር ሆኜ አሜኑን ይዤ ያንን ሁላ መንገድ በእግሬ ተጉዤ የአዲስ አበባ ታክሲ መያዣ ጋር ደረስን። ከዛ የእኛ ሰፈር ቀጥታ ስላለ ታክሲ አስይዞኝ በላይ ትቶኝ ተመለሰ። የልጅነት አይምሮ አይረሳም አይደል? ቀጥታ ወደ ቤት ጉዞ ጀመርኩኝ። በጣም እየፈራሁ ነበር። ትዝታን እያሰብኩ ትዝታዎቼ ተቀሰቀሱብኝ። አባቴ፣ ያጣሁት ልጅነት፣ የእንጀራ አባቴ ነገር፣ ብቻ ሁሉም ነገር ትዝ አለኝና ተረበሽኩ። ትዝታ ስንለያይ ገና የ3 ዓመት ሕፃን ነበረች። እኔ አሁን 16 ከሆንኩኝ እሷ 9 አካባቢ ሆናታል ማለት ነው። ስለዚህ አድጋለች። ከእናቴ በላይ እሷ ናፍቃኛለች። እህቴ እስከማያት ጓጉቼ ነው የሚሄደው። ከዛ ደግሞ ስደርስ በናፍቆት ስትጠመጠምብኝ እያሰብኩኝ ነው። የአባቴ ቤት ከታክሲ ወርዶ ቅርብ ስለነበር ቶሎ ደረስኩ። የሰፈር ሰው ማንም እንዳያየኝ ሻርፕ ተጠቅልዬ ነበር የሄድኩት። በር ላይ ስደርስ ለመግባት ከበደኝ። በሩን መክፈት አቅቶኝ እጄ እየተንቀጠቀጠ ነበር። አሜኑ ፈጠን ብሎ በእጁ በሩን ጓጓ አደረገው፣ ደበደበው። ደንግጬ ወደ ኋላ ሸሸው። ደግሞም ሳያንኳኳ ነበር በሩ የተከፈተው። አንድ ጠይም ቆንጅዬ ልጅ ሮጣ በሩን ከፈተች። አቤት አለች ወደ ኋላ እየሸሸች። የማውራት አቅም አጥቼ የነ ሰላም ቤት አይደለም አልኳት እየተንቀጠቀጥኩ። እማዬን ፈልገሻት ነው? ተኝታለች አሁን አለችኝ። እናቴ ስትል ክው ነው ያልኩት። ትዙ ናት፣ የልጅነት ስስቴ። የሚገርመው እኔ አላወቅኳትም፣ እሷም አላወቀችኝም። እኔ የማውቃት በጣም ቀይ ነበረች፣ አሁን ጠይም ሆናብኝ ነው። ሆዴን ደግፌ እየተንበረከኩ ትዙ እህትሽ ነኝ እኮ ለዓለም ነኝ እኮ አልኳት፣ እምባዬ እየተዘረገፈ። እንደተንበረከኩ እስክታቅፈኝ እጄን ብዘረጋላትም እሷ ያደረገችው ወደ ኋላ መሸሽ ነበር። የፈራችኝም ትመስላለች። የዛኔ ከውስጥ ማን የመጣው የሚል የወንድ ድምፅ ሰማሁ። የእናቴ ባል ነበር። የሚገርመው እሱም አላወቀኝም ነበር። አቤት ምን ፈልገሽ ነው አለኝ ኮስተር እያለ። የመመለሻ ቃል አልነበረኝም። በዝምታ ሆኜ ለመቆም ስሞክር መነሳት ከበደኝ። ከፊትም ከኋላም ልጅ ተሸክሜያለሁ። በስንት ጥረት ተነስቼ ስቆም ዝም ብሎ አየኝና ረዱ የሚበላ ፈልጋ ይሆናል፣ ሂጅ እስኪ አምጪላት አለ ጭራሽ አፉን ከፍቶ። የዛኔ እዛው ጭንቅላቱን ባፈርስለት ደስተኛ ነበርኩ። የያዘ ይዞኝ አሁንም ዝምታን መረጥኩኝ።
አባዬ እህትሽ ነኝ አለች እኮ ለዓለም ናት እንዴ አለችው ወደ ስሩ የተሸጎጠች። ድንግጥ ያለ ፊት እያሳየኝ በደንብ አየኝና ወደ ትዙ ዞሮ ሂጅ ግቢ ሂጅ እናትሽ ጋር አላትና እጅ በደረታ መጀመሪያም አውቅ ነበር እኔን እምቢ ብለሽ ከማንም ዲቃላ ተሸክመሽ መጣሽ አይደል? የሚሰቀጥጥ ሳቅ ሳቀ። አሁንም ዝም ስለው ባሰበት። ብዙ ነገር ማውራት ጀመረ። ግን ሁለቱም ከአንድ ወንድ ነው። ግን ብዙ አወራ። ከዛ በላይ መቻል ስላልፈለግኩኝ እናቴን ፈልጌ ነው ብዬ ገፍትሬው ገባሁ። ደግነቱ ምንም አላለኝም። ወደ ውስጥ ስገባ ቤቱን ሳይ ሁሉም ነገር ትዝ ይለኝ ጀመር። እግሬም እየተንቀጠቀጠ ነበር። ከአባቴ ጋር ያለኝ ብቻዬን ያሉት አንድም የኔ ፎቶ ቤት ውስጥ የለም። መኝታ ቤቱን ሳይ በ6 ዓመቴ ሊደፍረኝ የመጣውን አስታወሰኝ። አቤን ደግሞ እያለ ስለነበር ከዛ በላይ ላለማስጨነቅ ቀጥ ብዬ የእናቴ መኝታ ቤት ገባሁ። ፊቷ ቅይርይር ብሏል። በጣም እንደታመመች ታስታውቃለች። ወደ ውስጥ ስገባ ትዙ እኔን ለመራቅ ወደ ኋላ ሸሸች፣ ቦታ ቀየረች። የሚገርማችሁ ሁሉንም ለመርሳት እየሞከርኩ እንዲህ ታምሜ በዛ ላይ 2 ልጅ ይዤ ከዛ ድረስ እዚህ ድረስ መጥቼ ባያት ገና እንዳየችኝ ምን ፈልገሽ መጣሽ? ብር ልትለምኝኝ ነው ብላ የበለጠ ውስጤን አደማቸው። የዛኔ መቆጣጠር አልቻልኩም። ልሞት ቢሆን እንኳ ከአንቺ አንድ ነገር አልወስድም። አንቺን ብሎ እናት ደግሞ እዚህ ድረስ መምጣቱ ራሱ የማረባ ሰው መሆንን ያመለክታል። ብትሞቺ አያገባኝም፣ የፈለጋችሁትን ሁኑ። በንዴት ውስጥ ነበር ያወራሁትን እኔም አላስታውስም። ብቻ የልቤን ብዙ ነገር ነበር ያወራሁት። ዝም ብላ ስታዳምጠኝ ቆየችና እያጣጣረች ልጄ እርር ድብን ቅጥል የሚያደርግ ልጅ ይስጥሽ አለችኝ። ክውን ያልኩት ግን በምን ጥፋቴ ምን አደረግኩና እርግማኗ ግን ይደርስብኝ ይሆን ብዬ ዞር ስል የእናቴ አይነ ተጨፍኗል። ይሄ እርግማን ለእኔ ይገባኛል እማዬ፣ አንቺ እኮ እናት አይደለሽም፣ ወላጅ ስልሽ ራሱ ላፈር እችላለሁ አልኳት። በንዴት መልስ ልትሰጠኝ አልወደደችም። አሁን ካሁን አይኗን ገልጣ ወይ ትሰድበኛለች ወይ ትራገማለች ወይ ደግሞ ውጭልኝ ትላለች ብዬ ብጠብቅም ለረጅም ሰዓት መልስ አጣሁ። ትዝታ የድሮዋ እህቴ ወደ እሷ ጠጋ ብላ እማ አባዬ ልጥራው እማ እያለች ብትነካካትም ለካ ዘላለማዊ እንቅልፍ ነው ያሸለበችው። እንኳን ምክንያት አግኝቶ እንዲሁም አልቅሽ አልቅሽ የሚለኝ ገና ሳስበው የተሸከምኩት ልጄን ረስቼ መሬት ላይ ተነጥፌ ማልቀስ ጀመርኩኝ። ድምፅ የሰማው የትዙ አባት እየሮጠ መጣ። ትዙ እሪ ብላ ማልቀስ ጀመረች። እማ እያለች ትጎተጉታታለች። ግን እናቴ አልመለሰችም። ሕይወት እንደዛ ናት። ስታበቃ ቀይ ጥቁር፣ ቆንጆ አስጠሊታ፣ ሀብታም ድሃ አትልም። እንደዛ ኩሩ አባቴ ሳይቀር የሰፈር ሰው ሙሉ የራደላት፣ የሰፈር ሰው ሁሉ የሚመኛት የቆንጆ ምሳሌ የእድለኞች አለቃ የሆነችው እናቴ የማታዳለው መሬት አፈሯን ከፍታ ተቀብላ አፈር አለበሰቻት። ባለቤቷ እንደመጣ ጥፋተኛ ያደረገው እውነት ለመናገር እኔ እንደጠበቅኩት አልደነገጠም። መጀመሪያ ላይ ትንሽ አስመስሎ ነበር። ከዛ ግን ትዙን ይዞ ከቤት ወጣ። ወዲያው ጎረቤት ምናምን ተሰበሰበ። ሰው መጣ፣ ብቻ ብዙ ሰው መጣ፣ ተለቀሰ። እነሱ ሰው አላቸው። እኔ ባዶ ቤት ብሞት ከልጄ ውጪ ማንም አያየኝም። እሷ ግን ሰው ሀገር ምድሩ ተሰበሰበላት። የእሷ ሞት ያሳጣኝ ነገር ባይኖርም ከሰጡኝ ነገር አንዱ በለቅሶ ሰበብ ሞገስና ሮቤል ወደ አዲስ አበባ መጣው ነበር። እውነት ለመናገር ያን ያህል አላዘንኩኝም ነበር። አለማዘኔ ግን ጥፋት ነው። ግን ተከፍቻለሁ። የሆነ ነገር እንዳጣሁ ተሰምቶኛል። አልቅሼላታለሁ። በእርግጠኝነት ሞገስ ይወዳት ነበር። ለዛም ይመስለኛል ሌላ ሚስት ሳያገባ በተአቅቦ የቆየው። ከልቡ እያለቀሰ ነበር የመጣው። አሜኑን ይዤ የድሮው መኝታ ቤት የተቀምጬ ነበር።
በሩ ክፍት ስለነበር ፊት ለፊት ሲገቡ በአንድ ጊዜ ነው ያወቅኳቸው። ከ5 ዓመት በኋላ በእናት ከሚዛመደኝ ወንድሜና ክፉና ደጉን እንድለይ ካደረገኝ ሰው ጋር ፊት ለፊት ተገጣጠምን። ይህም የሚያሳዝነው እነሱ አላወቁኝም። በእርግጥ በእንደዚህ አይነት ሁኔታ የሚጠብቁኝ አይመስለኝም። አሜኑን አልጋ ላይ አስቀምጬ ቆሜ ጠበቅኳቸው። ቤቱ በሰው ስለተሞላ እኔ ጋር ድረስ መጥተው በሩ ላይ ሲደርሱ ተፋጠጥን። ያስከፋኝ ነገር ጭራሽ እንደማይተዋወቅ ሞገሴ እጁን በደረቱ ላይ አድርጎ ከአንገቱ ጎንበስ እያለ ሰላምታ ቀረበልኝ። እዛው ፊት ለፊቱ እምባዬን ለቀኩት። ይሄን ያህል ተቀይሬያለሁ ማለት ነው እያልኩ ስብከነከን አፍጥጬ ቆየሁ። የመጡት ሐዘን ነውና በሐዘኑ መስሏቸው ዝምታን መርጠው መሬት መሬት ማየት ጀመሩ። ሮቢ በጣም ጎርምሷል። ስንለያይ 17 ዓመቱ ነበር። ቆንጆዬ ወጣት ሆኗል እና ፊት ለፊቴ ቆሞ ትኩር አድርጎ ካየኝ በኋላ ወደ ሞገስ ቀረብ ብሎ በጆሮ አንሾካሾከለት። ምን እንዳለው ባላውቅም ሞገስ መርዶውን ገና አሁን የሰማ ይመስል ፊቱ ቅይርይር ብሎ አየኝ። አስተያየቱ ያስፈራል። እንደገና ጎንብሼ የሚፈጠረውን መጠበቅ ጀመርኩኝ። ራሴን አደፋፍሬ ቀና ስል ቀይ ፊቱ በአንዴ ቀልቶ ደም ስሩ ተወጣጥሮ ምናምን፣ ሮቤል ደግሞ እጁን እየጎተተው ነበር። ወደ እኔ ለመምጣት የዳደው ይመስላል። ማንን መስየው ይሆን? እሱን አላቅም። ለመጨረሻ ጊዜ ዞር ብሎ አንድ ቃል አወጣና ያችን ትንሽ ርቀት እየገሰገሰ እያጠበባት መጣ። እውነት ለመናገር አልፈራሁትም። ጨካኝ ባህሪ እንደሌለው አውቃለሁ። አጠገቤ ሲደርስ ደግሞ ይበልጥ ተቀይሮ እየተረጋጋ ሲሆን ነው ይበልጥ የፈራሁት። ልክ የግማሽ እርምጃ ያህል ክፍተት ሲቀር ደግሞ በጣም የተረጋጋ ሰው ሆኖ አንገቱን ጎንበስ አድርጎ ምን ሆና ነው የሞተችው እህቴ አለኝ። እንዲያቅፈኝ እንዲያባብለኝ እንጂ ይሄን ቃል ስላልጠበቅኩ ከፋኝና እምባ እየተናነቀኝ ዝም አልኩኝ። ታማ ነበር እንዴ? ልጆቿንስ አላየሻቸውም? አለ ትኩር ብሎ በጓጓ ፊት እያየ። ከዛ በላይ መቆጣጠር አልችልም ሞገሴ አልኩት እየተርበተበትኩ። እምባ ያመለጠኝ። እሱም ለማረጋገጥ ነበር መሰል ወንድነቱን ረስቶ ከኔ በባሰ መልኩ እንባውን ሲያፈስ ነበር። ከሁለታችን ሁኔታ እውነቱን የተረዳው ሮቢ ሮጦ መጥቶ አቀፈኝ። ከዛ አገላብጦ አንዴ እኔን አንዴ አሜን ማየት ጀመረ። ሞገሴ ጸጸት በሚመስል መልኩ ያለማቋረጥ ያለቅሳል። እንዳጽናናው ብያቀፍኩት፣ ግን የበለጠ ባሰበት። ሰላም ከመሞቷ ይልቅ የኛ ህይወት አሳዛኝ ነው የበለጠ ያስለቀሰን። ወዲያው ሞገሴ በእኔ ምክንያት ነው፣ የዛኔ ማስቆም እችል ነበር እያለ ራሱን መውቀሱን ቀጠለ። መቆም ሲከብደው ሮቢ ደግፎ ወደ ውጭ ሲያስወጣው በእሷ ሞት የሚያለቅስ ስለመሰላቸው ሰዎቹ በአሳዛኝ ሁኔታ እየተመለከቱት ነበር። እኔም አሜኑን አቅፌ ተከትያቸው ወጣሁ። ከዛ ከግቢ ውጭ ያለው አትክልት ጋር ተቀምጠን እሱን ማባበል ጀመርን። ከረጅም ደቂቃ ማባበል በኋላ በስንት መከራ ተረጋጉልኝ። ከዛ ሁለቱም ዝም ብለው እንደ ወንድ ቆፍጠን ብለው ሲቆሙ ፊት ለፊት ሳያቸው ተቀብዬ እኔ እሪ ብዬ አለቀስኩኝ። ከዛ ሮቢ አሜኑን ከትከሻዬ ላይ አውርዶ በቆሾሹ ልብሶቹ ሳይጸየፈው ማመን አልችልም፣ አጎት አደረከኝ እኮ እኔ አጎትህ ነኝ እያለ ከደረቱ አስደግፎ አቀፈው። ከዛ ሞገሴም እኔን አቅፎ አባበለኝ። ሁላችንም ስንረጋጋ ለቅሶውን ትተነው ሁሉንም ረስተነው እዛው ያገኘናት ካፌ ይዘውን ገቡ። ሮቢ አሜኑን ጭምቅ አድርጎ እንዳቀፈ ቁጭ አለ። ከዛ ሞገሴን እያየ እየው እሱ ደግሞ አያትህ ነው እያለ ይስመዋል። የኔ መልአክ እንዴት ነው የሚያምረው ግን አይኖቹ ያሳሳሉ። እስኪ ልቀፈው ብሎ ተቀብሎ አቀፈው። ከመቼው ነው የወለድሽው አለኝ ሮቢ። አቆላምጦ ሲጠራኝ ለአሊ ነው የሚለኝ። የኔ መልስ ግን ዝም ብቻ ነው።
ክፍል 9 ይቀጥላል።